ሰላም እንዴት ናችሁ? ከዱባይ ወደ ኢትዮጵያ የሚገባው አደገኛ ነገር ምንድነው? ከሀገራችን ከኢትዮጵያ ወደ ዱባይ መሄድ ቀላል ነው። ሰዎች ለንግድ ከዱባይ ሄደው እቃ ያመጣሉ። ልክ ከቻይና ከቱርክ ከሌላ ቦታ እንደሚያመጡት እቃ የሚያመጡ አሉ። ነጋዴዎች ከዱባይ እቃ አምጥተው ወይም ደግሞ ለአከፋፋይ በመስጠት አከፋፋይ ወይም ደግሞ ባለሱቆች ተቀብሏቸው ተረክበው የሚሸጡላቸው አሉ። የራሳቸው ሱቅ ያላቸው ሰዎች አሉ። የተለያዩ ሰዎች ከዱባይ ረጅም ዓመት ሆኗል እንደዚህ አይነት ንግድ እንዳለ። አሁን እየሆነ ያለው ግን ከዱባይ እቃ ለማምጣት ብቻ ባዶ እጃቸውን ሄደው እቃ ይዞ የሚመጡ ሰዎች አሉ። ለሚያመጡት እቃ በ1 ኪሎ 2500 የኢትዮጵያ ብር ይከፈላቸዋል። በ1 ኪሎ 2500 ብር የሚከፈልበት እቃ ምን አይነት ነው? አንድ ሰዎች ባለኝ መረጃ ከዱባይ 70 ኪሎ ይዞ መምጣት ይቻላል ማለት ነው። ኦኬ 50 ኪሎ እንብለው። 50 ኪሎ በ2500 ስንመታው በጣም ከፍ ያለ ገንዘብ ነው። 10 ኪሎ 25 ሺህ ብር ከሆነ 40 ኪሎ 100 ሺህ ብር ነው። እንግዲህ 125 ሺህ ብር ማግኘት ይችላል ማለት ነው አንድ ሰው እቃውን ይዞ ሲመጣ። እና ይህ ምንድነው እቃው የሚለው በጣም አነጋጋሪ ነገር ነው። እቃው የሚመጣው በኒዶ ወተት ዱቄት ወተት ውስጥ ተደብቆ የሚመጣ አለ፣ በቾኮሌት የሚመጣ አለ፣ በሩዝ አስቡት። ኒዶ ወተት በኪሎ ቾኮሌት በኪሎ ወይም ደግሞ ሩዝ በኪሎ 2500 ብር ሲከፈልበት እዛ ውስጥ የሚገባው እዛ ውስጥ ገብቶ የሚመጣው እቃ በጣም አደገኛ የሆነ እጽ ነው። አደገኛ እጽ በዛ ውስጥ በመደበቅ ወደ ሀገር ውስጥ እየገባ ነው። ይህ በጣም ሰፊ ሰንሰለት ያለው የኤሽያ ሰዎች ጭምር የተሳተፉበት በሀገሪቱ ላይ ቁጣ ያላቸው የሀገሪቱ ዜጎች የተቆጡ የሀገሩ ዜጎች ያኮረፉ ወይም ደግሞ ይሄ ሀገር ቢጠፋ ብሎ የሚያስቡ የሀገሩ ዜጎች የሚሳተፉበት አደገኛ ወንጀል ነው። እዛ ዱባይ ሆነው የሚያሳልጡትና የሚልኩት የራሳችን ሀገር ዜጎች ናቸው። ግን ዋናው የንብረቱ ባለቤቶች ደግሞ የኤሽያና የሌሎች ሀገር ሰዎች ናቸው። ይህ ገብቶ ሀገራችን ውስጥ አደንዛዥ እጽ በከፍተኛ ሁኔታ እየተቸበቸበ ነው። በአንድ በኩል ሲዘጋ በሌላ በኩል እንደሚከፈት እንደዚህ አይነት ህገወጥ ነገሮች የተለመደ ነው። ግን የሀገሪቱ የጸጥታ ክፍል ይህን ነገር አላወቀም ወይ ነው? የሀገሪቱ ደህንነት የሀገር ውስጥ ደህንነት ይህን ነገር አያውቅም ወይ? ምክንያቱም እኔ ካወቅኩ እንዴት እነሱ አያውቁ? የኔ ዓላማ ሰዎች ለምሰርተው በሉ አይደለም ነው። ግን በተገቢ መንገድ የሚሰሩ ሰዎች ይኖራሉ። በትክክለኛ መንገድ ስራቸውን የሚሰሩ እንደ በፊቱ ለንግድ የሚሆን እቃ የሚያመጡ አሉ። በሌላ መንገድ ደግሞ ወንጀልን የሚሰሩ በማወቅም ባለማወቅም በኢኮኖሚ ችግር ምክንያት ይሄን የሚሰሩ አጠብቁም። ከኛ ሀገር ወደ ዱባይ ወይም ከኛ ሀገር ወደ አረብ ሀገር ነው እጽ ሊሄድ ይችላል ብላችሁ የምትገምቱት፣ ግን ከዛ ነው ወደዚህ እየገባ ያለው። ይሄ ደግሞ ይሁንታ አለበት ነው። ይሁንታ አለበት። የሆኑ ባለስልጣኖች ይሁንታ ከሌለበት እንደዚህ አይነት ትልቅ ወንጀል ሊሰራ አይችልም። ይህ ማለት ዋናዎቹ ባለስልጣን ያውቃሉ ማለት አይደለም። የግድ የደህንነት ኃላፊ ያውቃል ማለት አይደለም። የግድ ጠቅላይ ሚኒስትሩ ያውቃል ማለት አይደለም። የሆኑ ክፍል ውስጥ የሚሰሩ የጥቅም ግንኙነት የፈጠሩ ቼን ነው፣ ኢንተርናሽናል ቼን ነው። አሰባችሁት? ሰው እኮ እንዳለ ተከታትሎ እየሄደ ነው። ወጣቱ 10ኛ ክፍል ትምህርት ሲወጥቅ ወይ 12ኛ ክፍል ሲወጥቅ ስራ ብሎ የያዘው አሁን ለነዛ የወንጀል የሚሆኑ ንብረቶችን ወደ ሀገር ውስጥ ማስገባት ነው። ያ ሀገር ውስጥ ምን ያረጋል ነው? ሀገር ውስጥ ምን ይፈጥራል? ያ ነገር ሀገር ውስጥ በዛ ነገር በአደንዛዥ እጽ በመጠቀም ምን ይደረጋል? ወንጀል ይሰራል። በሰዎች ላይ አካላዊ ጉዳት ይደርሳል። የትውልድ ይመክናል። የንብረት ይወድማል። የጤና ቀውሶች ይፈጠራሉ። ስለዚህ ሽባ ትውልድ ይፈጠራል። ምንም እንኳን ዝቅተኛ ኑሮ ላይ ያለው ህዝብ ድሃው የሚቀምሰው ባይሆንም አንዳንድ ኑሯቸው የተሻሻለላቸው ሰዎች ለሀገር መትረፍ ሲገባቸው ልጆቻቸው ለብዙ ዓመት ሰርተው ያፈሩትን ቅርስ ልጆቻቸው በእጽ እንዲያባክኑትና የማይረባ ዜጋ እንዲሆኑ የሚያደርግ ስለሆነ የመንግስት ክትትል የሚፈልግ ነገር ነው። አደገኛ ወንጀል ነው። የኢትዮጵያ አደገኛ እጽ ቁጥጥር መስሪያ ቤት የኢትዮጵያ ደረጃዎች መዳቢ የሚባለው መስሪያ ቤት በእርግጥ የሚገባው ሩዝ ነው ቾኮሌት ነው ቼክ ማድረግ አለባቸው። የኢትዮጵያ ደህንነት ግን በበለጠ ይመለከተዋል። ዜጎች ነንና አገር አለን ብለን ስለምናስብ አንድ ቀን
እግዚአብሔር ፈቅዶ አገራችን ሄደን መኖር ስለምንፈልግ ባንኖር እንኳን አገራችን ከልባችን ውስጥ መውጣት ስለማይችል እንጠቁማለን። የሚሰማ ካለ ስላዳመጣችኝ አመሰግናለሁ። እግዚአብሔር ይስጥልኝ።